ተመችቶኛል። ስሚ የሆነ ጥያቄ ጠይቂኝ እስቲ በእናትሽ። ዘና የሚያደርግ ነገር ነው። የሆነ ጊዜ ጓደኛዬንም ጠይቄው ነበር ይህ ጥያቄ። እዚህ ውስጥ ያሉት በእርግጠኝነት ሰምተውታል ያን ጥያቄ። በጣም ከሚያንኮራፋ ሰውና ምረጪ ብትባይ ማለት ነው። ምረጪ ከተባልሽ ግዴታ መምረጥ አለብሽ። ከሁለት አንዱን ትመርጫለሽ። ግዴታ ነው። አልመርጥም ማለታችን እና በጣም ከሚያንኮራፋና ሁልጊዜ ከሚፈሳሰው ምረጪ ብትባይ ዘና እንድትይ ብዬ ነው። ግዴታ መርጠሽ አንዱ በቃ አንቺ ባል ይሆናል ብትባይ የቱ ይሻልሻል? ሁሌ አንኮራፋል ሰውየው ማለት ነው። በተኛሽ ቁጥር ሁሌ አንኮራፋል። ያኛው ደግሞ በቃ ሰላምሽን ነው የሚነሳው እየለቀቀ ማለት ነው። ከሁለቱ ምረጪ። እስቲ ምረጪ። ማነሽ ቤት የምትባይ አንዳለሽ መሰለኝ። ታዲያ ልጅ ካለኝ ለምን አታመጪልኝም እና ለምን አታስተዋውቂኝም? እኔ ካላወቅኩት ጊዜ እንደዛ አይሻልሽም? ማነሽ እዚህ እራሳችሁ እዛ እያደረጋችሁ የምትመጡትን ነገር እዚህ መጣችሁ እንትን አስበው የብሽቅ ስራ ማለት ነው። ታየሽ ታዲያ ካለኝ ታዲያ ለምን አንቺ አታውቂው? ሚዲያ ላይ ወይ አውጪያት ወይ አውጪ ልጁን ማለት ነው። አውጪው እና ከዚህ ዛኔ ጥሩ ሰው ትባያለሽ ማለት ነው። እዚህ መተሽ እንትን ተምት የምሬ ነው። እኔ በጣም የሚገርመኝ ነገር እራሳቸው እዛ ደብቀው የሚያደርጉትን ነገር እዚህ መጥተው ያላክካሉ። ሰው ላይ ካለ ታምጣው እስኪ። ከዛ ዛኔ እኔም ተጠያቂ ሆናለሁ። ለማንኛውም ለራስሽ ሳትሆኝ ገና እኔ በጣም ግርም የሚለኝ ነገር እግዚአብሔር ለራሳቸው የሆነ ነገር ማድረግ ሳይችሉ መጥተው ሰው አናት ላይ ፊት ጥሉ ትደብራለች። አትናደጂ አይደለም። እኔ እኮ ተናድጄ አይደለም። ደግሞ እኮ ዝም ብያታለሁ። መጀመሪያ ላይ ያልሽ ልጅ አላት አለቻቸው ምናምን ማለት ነው። ከዛ ልጅ አላት ምናምን ስትላቸው ከዛ ዝም ብለሽ በቃ ዝም ማስኝ ወይ ምናምን ሲሏት ደግሞ ትከራከራለች ማለት ነው። እኔ ሰው በሚያውቀው ነገር እኮ ቢከራከር ጥሩ ነው። እኔ አሁን አምጣልኝ ደስ ነው የሚለው አምጣልኝ። ልጅ ደግሞ ጥሩ ነገር ነው። እንግዲህ ልጅስ ቢኖረኝ ዳይታክል የኔ እናት አንቺ ማለት ሰው አንዳንድ ዝም ብሎ ነው የሚያወራው የማያውቀውን ነገር ምናምን። በዚህ ልክ ስለሚደብር እኮ ነው እንጂ እኔ ምንም እንትን አይለኝም። እሺ አሁን እሱ በቃ ውጪ እና ከእሱ አሁን የጠየቅኩሽን መልሽልኝ። እሺ ተመለስኩኝ። አይ ከስር እንትን እያለቻቸው ስለነበር ነው እነሱ ስለተከራከረቻቸው ነው እንጂ አላት ብላ ብሎክ ወይም ሚውት አድርጊያት። ኧረ ሲጀመር እኮ እኔ የላትም የእነሱ ሪፕ ላይ ስትመልስ አይቼ። እሺ ሰው የራሱን ህይወት ነው መጥቶ ለካ የሚዘረዝረው። ይቅር ይበልሽ መድኃኒዓለም። ለማንኛውም ማንም ሆን ማለት እሺ ወደ ጥያቄው ልመለስ ማለት ነው። ያው እንትን እኮ ነው አንዳንድ ሰዎች አሉ በእግራቸው የሚያስቡ ጭንቅላታቸው የማይጠቅ ለዛ ነው። ኧረ ይሉኝ ሀሳብሽን አንዳርግ ገርሞኝ ነው በጣም። እሺ እና መልካችንን እየጠበቅን ነው እኔም ተመልካቾቼም። እሺ አሁን አስበሽዋል? የሚፈሳና የሚያንኮራፋ ነው ያልሽኝ?
የሚያንኮራፋ እኮ ከሆነ ማለት ነው አይደለ? ይሄ ቀን በቀን ነው አይደለ? በቃ መሰለኝ ደግሞ ሲያንኮራፋ ማለት ነው። ይሄ አለ ይሄ የሽማግሌ አንዳንድ አለ ደር የሚል የሆነ አለ። በቃ ምን ልበልሽ፣ ቆይ ቢመጣልኝ ጥሩ ነበር። ብቻ አላ በቃ ማንኮራፋት ሲሉሽ እንዲህ ቀለል ያለ አይደለም፣ በጣም ከባድ። አማርኛ ፊልም ላይ የምናየው ማንኮራፋት የማንኮራፋት ችግር አለበት ተብሎ አይደለ? ላይክ እንደዚህ አይነት ማንኮራፋት በተኛሽ ቁጥር በቃ እሱ በተኛ ቁጥር ሶፋ ላይም ተኝቶ ማንኮራፋት ነው ስራው። ስትተኝም አብረሹ ደግሞ ሰው ሲያንኮራፋ እንቅልፍ አይወስድሽም። ሁሌም በቃ ያንኮራፋል። በቃ ከእሱ ጋር ከኖር በቃ ባለትዳር ሆናችሁ ብትኖሩ ሁሌም በቃ ማንኮራፋቱ አይቀርም እና ደግሞ ያኛው ደግሞ ሁሌም ይፈሳል። እንደዛ አይነት ሰው ልድሪ ነው እንዴ? ልጅ ከሁለት አንዱ ወረጪ ማለት ከሁለት አንዱ ልድሪ ነው። ከዛ እንዴ አረ ላንቺማ ታይታይ። እሺ አይ ቲንክ የሚያንኮራፋው ይሻለኛል። እውነት ለምን እንዴ? ሁሌም እኮ ነው የሚያንኮራፋው። ያኛውስ እሱ አይሻልም? ኧረ አይሻልም እንዴ? የዛ እኮ በጣም እኮ ከባድ ነው። ምክንያቱም ልክ ነሽ። ሆድሽ ደግሞ አስበሽዋል። ምክንያቱም ማለት ነው እውነት ማንኮራፋት በስንት ጣዕሙ እውነት ማንኮራፋት ይቻላል። ተይ ግን ይሄ ነገር ጥሩ አይደለም። ግን ምርጫ እንደሆነ ሁለቱም አያስፈልግም። አዎ አያስፈልግም። ግዴታ ምረጪ ተብዬ እኮ ነው። እኔም ወድጄ መስሎሽ ነው እህቴ? ያው በሰው ውስጥ ይሄ አንዳንዴ ያጋጥማል። አዎ ያጋጥማል እኮ ግን ያው ቢያንኮራፋ ይሻላል። ቢያንስ እንኳን ቢያንኮራፋ ግን የምራችሁ ቢያንስ እንኳን ማለት ነው ቦታም ቀይረሽ ሳሎንም ከሆነ መኝታ ምንም መቀየር የለም። ከእሱ ጋር ነው ሁሌ የምትኖሪው። ያኛው ግን ቢያንስ አንቺ ማስገድድ ተብለሽ ተልከሽ ነው። አስቢ ሄሉ በር ተዘግቶ ማለት ነው አንድ ላይ ሆናችሁ ከዛ ሁሌ እየለቀቀ ቤቱ ምን ያክል ደም። አረ በእግዚአብሔር ሄደን ተይኝ እንዴ! አረ ተይኝ። አረ ተይኝ። እኔ መጀመሪያውንም ሶፋ ላይ ነው የምተኛው። ከዛም ግን ቢሆንም ባይሆንም ሶፋ ላይ ነው የምተኛው። ሶፋ ላይ ነው የምተኛው? ለምን? ሶፋ ላይ የምተኛት እኮ ደስ ይላል። እንቅልፍ ይወስድሻል? እኔ ከምንድን ነው ከአልጋ ላይ ከተኛሁበት ቀን የሚበልጠው ሶፋ ላይ የተኛሁበት ቀን በጣም ነው ሞት። እኔ እንጃ እኔ ሶፋ ላይ ተኝቼ አላውቅም። አይመችሽም? አይመችኝም። እኔ በደረቴ ነው ስተኛ የምተኛው። ለዛ ነው መሰለኝ። በቃ ለዛ ነው። ምቼ ምናምን አይደለም ግን ከቤተሰቦቼ ጋር ስትመላለስ ስላየኋት ነው። እሺ የኔ እናት ከቤተሰቦቼ ጋር ስትመላለስ ስላየኋት ነው እንጂ የመለስኩላት እኔ ሰምቻት ምናምን አይደለም። ግን በጣም የሆነ ደስ የማይል ነገር ትየ እንጂ እኔ ማንንም እንደማልሰማ ታውቃለህ። እውነት ነው። ሰው የሚለንን ማሰምተን ቢሆን ዛሬ ቆምንበት ላይም አንቆምም ነበር።
ሄሉ ማለት በራሷ የምትተማመን ጀግና ሴት ናት አይደል? እንግዲህ ያን ያህል እንትንም ባለው በቃ ለራሴ ሞክራለሁ። አይ እሱ ነው የሚሻለው። እና ሄሉ አዲስ አበባ ነች እንዴ? ኔትወርክ የኔ ነው ወይስ የሄሉ ነው? የኔ ነው። ኦኬ። እና በተረፈ ደህና ነሽ? ሁሉ ሰላም ይመስገናለሁ። ያምናል ይወዳል ይመስለዋል ይመስላል ቤቱ ያምናል ይወዳል ቀን ይዞ ቢጠልቅም ወዳጅ ደጅም ሰው ጨረቃ ባመሸበት አገር በሰው ያለ ተስፋ በመጪው ይካሳል በነገው የጠፋ በመጪው ይካሳል በነገው የጠፋ አንዳንዴ እንዲህ ነው አንዳንዴ እንዲህ ነው ሰው ወዶ ሰው መጣት ያስፈልጋል አንዳንዴ እንዲህ ነው አንዳንዴ ሰው ወዶ መጣት አይበቃም ሄሉ ተመቸሽ?